የክርስቶስ ሞቱ የክርስቶስ ትንሣኤው ሞትን አቅም አሳጥቶታል። ከእንግዲህ ወዲህ ግን ከዘላለም ጀምሮ እስከ ዘላለም ሕያው ነኝ። ክርስቶስ ሞትን ድል አድርጎ የተነሳው በራሱ በገዛ ስልጣኑ ነው እንጂ የመጀመሪያውን ጥያቄን ከፍተውና ለሱ ምላሽ እንሰጥበታለን ማለት ነው። የመጀመሪያው ጥያቄ እንዲህ ይላል፣ እዩት እናንተም። የመጀመሪያው ጥያቄ የኢየሱስ ክርስቶስ ትንሣኤ በምን ይለያል ነው የሚለው። ስለዚህ የመጀመሪያው ጥያቄ የኢየሱስ ክርስቶስ ትንሣኤ በምን ይለያል፣ የክርስቶስ ትንሣኤ ልዩ የሚያደርገው ነገር ምንድን ነው ነው የሚለው። የኢየሱስ ክርስቶስ ትንሣኤ በብዙ ነገር ይለያል። እንደ እኛ እንነሳለን በመጨረሻ ቀን እንነሳለን እንደምንለው ሳይሆን የኢየሱስ ክርስቶስ ትንሣኤ በብዙ ነገር ከኛ ይለያል። አንደኛው ክርስቶስ በገዛ ስልጣኑ መነሳቱ የእሱን ትንሣኤ ልዩ ያደርገዋል ማለት ነው። ክርስቶስ ገና ከመሞቱ በፊት አስቀድሞ እንዴት እንደሚነሳ ሲናገር ነበር፣ በወንጌል ላይ ተጽፎ እንደምናገኘው ማለት ነው። በዮሐንስ ወንጌል ምዕራፍ 2 ላይ እንዲህ ሲል ይናገራል ክርስቶስ ማለት ነው። ይህም ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ ብሏቸው ነበር። እነሱ ግን ቤተ መቅደስ ሲላቸው ይሄ ከ46 ዓመት ጀምሮ የተሰራውን ቤተ መቅደስ እንዴት ነው የሚያፈርሰው ብለው ስለ ቤተ መቅደስ ነበር ሲያወሩ የነበሩት ማለት ነው። ክርስቶስ ግን ምን ሲላቸው ነበር? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ብሎ ዮሐንስ ወንጌላዊ ይጽፋል ማለት ነው። ክርስቶስ ከተሰቀለ በሶስተኛው ቀን እንደሚነሳ አስቀድሞ ተናግሮ ነበር፣ በገዛ ስልጣኑ እንደሚያስነሳው። ይህም ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ ብሎ ተናግሯል ማለት ነው። ሌላው በዮሐንስ ወንጌል ምዕራፍ 10 ላይ የምናገኘው ነው። ክርስቶስ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ብሎ ከተናገረ በኋላ ነፍሴን ላኖራትም ላነሳትም ስልጣን አለኝ፣ ከኔ ማንም አይወስዳትም ሲል ይናገራል ማለት ነው ክርስቶስ። ስለዚህ ክርስቶስ ሞትን ድል አድርጎ የተነሳው በራሱ በገዛ ስልጣኑ ነው እንጂ ክርስቶስን አስነሳው የሚባል አካል የለም። በሐዋርያት ሥራ ላይ እና በሌሎች መጽሐፍት ላይ እግዚአብሔር ክርስቶስን አስነሳው ሲል እግዚአብሔርነቱ ባህሪው ተብሎ ይተረጎማል ማለት ነው። ስለዚህ ክርስቶስ በገዛ ስልጣኑ ነው የተነሳው። ለምሳሌ ኢየሱስ ክርስቶስ በምድር ላይ እያለ ሙታን እንዳስነሳ ተጽፎ እናገኛለን። ከነዚህ መካከልም አንደኛው አላዛር የተባለው ሰው ነው። አላዛር 4 ቀን ሙሉ በመቃብር ከቆየ በኋላ ክርስቶስ መጥቶ አስነስቶታል። እነዚህ አሁን አስነሺ ያላቸው ናቸው። አላዛርም ሌሎችም ክርስቶስ ያስነሳቸው አስነሺ አላቸው፣ አስነሺ አካል አላቸው። ክርስቶስን ግን እንደዚህ አስነሺ አካል የለውም። በገዛ ስልጣኑ መነሳቱ የክርስቶስ ትንሣኤን ልዩ ከሚያደርጉት ነገሮች አንደኛው ይህ ነው ማለት ነው። ሌላው የክርስቶስ ትንሣኤ ልዩ ከሚሆንበት ነገሮች አንዱ ምንድነው? ዳግም ሞት የሌለበትን ትንሣኤ ተነሳ የምንለው ነገር ነው። ይህ ምንድነው? ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ዳግም ሞት በሱ ላይ ስልጣን የለውም ማለት ነው። ለዛ ነው በዮሐንስ ራእይ ምዕራፍ 1 ላይ ወንጌላዊ ዮሐንስ እንዲህ ሲል የሚናገረው ማለት ነው። ከቁጥር 13 ጀምሮ ያለውን እዩት። በመቅረዞቹ መካከል የሰው ልጅ የሚመስለውን አየው ካለ በኋላ ከዛም ከቁጥር 17 ጀምሮ እንደዚህ ይላል። ወንጌላዊ ዮሐንስ ነው እንደዚህ የሚለው። ባየሁትም ጊዜ እንደ ሞተ ሰው ሆኜ በፊቱ ወደቅኩኝ ይላል። ከዛ ቀኝ እጁንም ጫነብኝና አትፍራ አለኝ። ፊተኛውና ኋለኛው ሕያውም እኔ ነኝ፣ ሞቼም ነበርኩ፣ ከእንግዲህ ወዲህ ከዘላለም ጀምሮ እስከ ዘላለም ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ ሲል ይነግረዋል ማለት ነው ክርስቶስ። ክርስቶስ ምንድን ነው ያለው? ፊተኛውና ኋለኛው ነኝ፣ ሞቼም ነበርኩ ብሎ ከነገረው በኋላ ከእንግዲህ ወዲህ ግን ከዘላለም ጀምሮ እስከ ዘላለም ሕያው ነኝ ሲል ይነግረዋል ማለት ነው። ስለዚህ የክርስቶስ ትንሣኤ ዳግም ሞት የሌለበት ትንሣኤ ነው። ለዛ ነው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 6 ላይ እንዲህ ሲል የሚናገረው ክርስቶስ ከሙታን እንደተነሳ ሞትም ወደፊት እንዳይገዛው እናውቃለን ብሎ የሚናገረው ቅዱስ ጳውሎስ ማለት ነው በሮሜ መልእክቱ። ስለዚህ ሁለተኛው የክርስቶስ ትንሣኤ ልዩ ከሚያደርጉት ነገሮች አንደኛው የክርስቶስ ትንሣኤ ዳግም ሞት የሌለበት ትንሣኤ በመሆኑ ነው ማለት ነው። ሶስተኛው የክርስቶስ ትንሣኤ ልዩ የሚሆንበት ነገር ምንድን ነው ብለን ስንጠይቅ የክርስቶስ ትንሣኤ ሲኦልን ባዶ ያስቀረ ትንሣኤ ነው። የክርስቶስ ትንሣኤ ሞትን ድል ያደረገ ትንሣኤ ነው። ማንም ከሱ በፊት ሞትን ድል ያደረገ ሰው የለም። ስለዚህ የክርስቶስ ትንሣኤው ሞትን ድል ያደረገ ትንሣኤ ነው ይባላል ማለት ነው። የክርስቶስ ሞቱ የክርስቶስ ትንሣኤው ሞትን አቅም አሳጥቶታል። ለዛ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ ብሎ የሚናገረው ማለት ነው። ስለዚህ የክርስቶስ ትንሣኤ በሞት ላይ ስልጣን የነበረውን ዲያብሎስን ከመንገድ ላይ አስወግዶታል ተብሎ ይነገርለታል ማለት ነው። ስለዚህ የክርስቶስ ትንሣኤ ሌላ ልዩ የሚሆንበት ነገር ይህ ነው። ሲኦልም ባዶ ያስቀረ ትንሣኤ በመሆኑ በሞት ላይ ስልጣን የነበረውን ዲያብሎስን በመሻሩ የክርስቶስ ትንሣኤ ልዩ ነው እንላለን ማለት ነው።